ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ሰላም ጤና ይስጥልን የታይም ሚዲያ አድማጮች፣ ለዛሬ ሐሙስ የካቲት 26 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። በዛምቢያ በነዳጅ መጫኛ ቦቴ ውስጥ ተደብቀው የተገኙ 21 ኢትዮጵያውያን በቁጥጥር ስር ውለዋል። የዛምቢያ ኢሚግሬሽን መስሪያ ቤት የህዝብ ግንኙነት ኃላፊ ናማቲ ኒሺንካ ትላንት በሰጡት መግለጫ እነዚህ ስደተኞች የታንዛኒያ ታርጋ ባላቸው 2 ባዶ የነዳጅ ቦቴዎች ውስጥ ተደብቀው በድንበር ጥበቃ መገኘታቸውን አረጋግጠዋል። በቦቴዎች ውስጥ የተገኙት ኢትዮጵያውያን ዕድሜያቸው ከ12 እስከ 22 ዓመት የሚገመት ሲሆን ይህም በርካታ ህጻናትና ወጣቶች በጉዞ ላይ መሳተፋቸውን ያሳያል። ስደተኞቹ በነዳጅ ቦቴ ውስጥ ተደብቀው ለመጓዝ የሞከሩት በከፍተኛ ሙቀትና ኦክሲጅን እጥረት ባለበት ሁኔታ ሲሆን ይህም ለህይወት እጅግ አደገኛ የሆነ የጉዞ ዘዴ ነው። በምርመራው ወቅት እንደታወቀው የወጣቶቹ ዓላማ በዛምቢያ አቋርጠው ወደ ደቡብ አፍሪካ ለመግባት እንደነበረ ተረጋግጠዋል። ከስደተኞቹ ጋር በተያያዘም የነዳጅ ቦቴዎቹን ሲያሽከረክሩ የነበሩ ግለሰቦች በቁጥጥር ስር ውለው ምርመራ እየተካሄደባቸው ይገኛል። ይህ ክስተት የተመዘገበው ትላንት ቢሆንም ባለፈው እሁድ ደግሞ ሌሎች 15 ኢትዮጵያውያን በህገወጥ መንገድ ዛምቢያ ገብተው በአንድ ግንባታ ላይ ባለ ትምህርት ቤት ውስጥ ተደብቀው ተገኝተዋል። ይህም በጥቂት ቀናት ልዩነት ውስጥ ብቻ ከ36 በላይ ኢትዮጵያውያን በዛምቢያ የጸጥታ አካላት በቁጥጥር ስር መዋላቸውን የዛምቢያ ሞኒተር ዘገባ ያሳያል። በተደጋጋሚ እንደሚታየው በርካታ ኢትዮጵያውያን የተሻለ ኑሮ ፍለጋ ወደ ደቡብ አፍሪካ በሚያደርጉት ጉዞ ለህገ ወጥ የሰዎች አጋቾችና ለተለያዩ አደጋዎች ሲጋለጡ ይስተዋላል። የኢትዮጵያ አየር መንገድ የሱዳን ፈጣን ድጋፍ ሰጪ ኃይል RSF የተባለውን እና በጭካኔው የሚታወቀውን ታጣቂ ቡድን ወታደራዊ ቁሳቁስና ተዋጊዎችን ከቻድ ወደ ቤንሻንጉል ጉሙዝ ክልል እያመላለሰ መሆኑን የሚገልጹ ዓለም አቀፍ ዘገባዎች መውጣታቸው በሀገሪቱ ትልቅ ተቋም ላይ ትልቅ ጥቁር ነጠብጣብ እየጣለ ይገኛል። ይህ እንቅስቃሴ በተለይ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን ለተባበሩት አረብ ኤሚሬትስ፣ ዩናይትድ አረብ ኤሚሬትስ የፖለቲካና የኢኮኖሚ ፍላጎት ተገዢ እያደረጓት ነው ከሚለው ስጋት ጋር ተያይዘው የሚነሳ ሲሆን አየር መንገዱም የዚሁ የኢማራት የጥቅም ማስፈጸሚያ መሳሪያ ሆነዋል የሚል ትችቶች በስፋት እየቀረቡ ነው። የኢትዮጵያ አየር መንገድ ስም ከዚህ ጨፍጫፊ ሚሊሻ ጋር ተያይዞ መነሳቱ አሳዛኝ የሚያደርገው ተቋሙ ለበርካታ ዓመታት የገነባው የገለልተኝነትና የብቃት ታሪክ በመመናመኑ ነው። ይህ አሁን እየታየ ያለው ድርጊት አዲስ ሳይሆን አየር መንገዱ በትግራይ ጦርነት ወቅትም ተመሳሳይ በሆኑ ህገወጥ ተግባራት ላይ ተሰማርቶ እንደነበር ይታወሳል። በወቅቱ የሲኤንኤን የምርመራ ዘገባ አየር መንገዱ የሲቪል አውሮፕላኖችን በመጠቀም የጦር መሳሪያዎችን ወደ ኤርትራና ወደ ትግራይ የጦር ግንባር ሲያጓጉዝ እንደነበር በቪዲዮና በፎቶግራፍ መረጃዎች አስደግፎ አቅርበዋል። የሲቪል በረራዎችን ለጦርነት ዓላማ መጠቀም የዓለም አቀፍ ሲቪል አቪዬሽን ደንቦችን በግልጽ የሚጥስ ቢሆንም አሁንም በሱዳን ጉዳይ ላይ በድጋሚ እየታየ ያለው ተመሳሳይ ድርጊት ተቋሙ ከቁጥጥር ውጭ በሆነ ፖለቲካዊ ጫና ውስጥ መውደቁን ያሳያል። አየር መንገዱ በትግራይ ጦርነት ወቅት የፈጸመው ስህተት አሁን በሱዳን ታጣቂዎች በኩል እየተደገመ መሆኑ ተቋሙን ለዓለም አቀፍ ማዕቀብና ለታማኝነት ማጣት ሊዳርገው እንደሚችል ተንታኞች ያስጠነቅቃሉ። በአጠቃላይ የአገሪቱ ግዙፍ ተቋማት ተራ በተራ እየፈረሱና ለውጭ ኃይሎች መጠቀሚያ እየሆኑ መምጣታቸው የኢትዮጵያን ብሔራዊ ጥቅም አደጋ ላይ የሚጥል ከመሆኑም በላይ የአየር መንገዱን የወደፊት ህልውና ጥያቄ ውስጥ የሚከት ሆኗል። በአማራ ክልል በብልጽግና አገዛዝና በፋኖ ታጣቂዎች መካከል ለ2 ዓመታት የዘለቀው ጦርነት በክልሉ ወጣቶች ላይ እጅግ አሳሳቢ የሆነ ማህበራዊ፣ ኢኮኖሚያዊና ስነልቦናዊ ቀውስ ደቅነዋል። ይህ ግጭት የወጣቱን የነጻነት እንቅስቃሴ ገድቦታል። ከደብረ ታቦር ወደ ባህር ዳር እንኳ ተንቀሳቅሶ መስራት የማይቻልበት የፍርሃትና የጥርጣሬ ድባብ በመፈጠሩ ወጣቱ በገዛ ሀገሩ ተስፋ ቢስ ሆኗል። ቀደም ሲል በንግድ ስራ ተሰማርተው የነበሩ ወጣቶች በጦርነቱ ምክንያት ንብረታቸው ተዘርፎና ወድሞ ለድህነት የተዳረጉ ሲሆን አሁን ባለው የጸጥታ መላላት ምክንያት ደግሞ እንደገና አገግመው ለመስራት ሳይችሉ ቀርተዋል። ይህም ወጣቱ ብቸኛ አማራጩ አደገኛውን የስደት መንገድ አድርጎ እንዲያስብና ወደ ሳውዲ አረቢያና መሰል ሀገራት ለመሄድ እንዲገደድ አድርጎታል ይላሉ። በተጨማሪም የብልጽግና አገዛዝ የፈጠረው ይኸው የጦርነት አዙሪት በከተሞች የሚኖሩ ወጣቶች ላይ የስራ ዕድል መዝጋትን አስከትለዋል። በዚህም ምክንያት በርካታ ወጣቶች ለከፍተኛ ስነ ልቦናዊ ጫና ከመጋለጣቸው ባለፍም
ተስፋ በመቁረጥ ለጫትና ለተለያዩ አደገኛ እንስሶች ተገዢ የሆኑ ይገኛሉ። የማህበረሰቡ ሳይንስ ምሁራን እንደሚጠቁሙት ጦርነቱ የማህበራዊ ትስስርን በማላላቱ ወጣቱ በቀጥታ የኢኮኖሚ ተጎጂ ከመሆኑም በላይ በሁለቱም ወገን በሚካሄደው ፊልሚያ ውስጥ የሚሞተው የሚቆስለውና አካል ጉዳት የሚደርስበት ዋነኛው የህብረተሰብ ክፍል ወጣቱ በመሆኑ የትውልድ እልቂት እየተከሰተ ነው ብለዋል። በአጠቃላይ በአማራ ክልል ያለው ወቅታዊ ሁኔታም ወጣቱን ትውልድ ከመገንባት ይልቅ ለስቃይ ለእንግልትና ለሞት እየዳረገው ይገኛል። በትግራይ ክልል የሚገኙ በሺዎች የሚቆጠሩ የመንግስት ሰራተኞች ደሞዝ ሙሉ በሙሉ መቋረጡን ተከትሎም በክልሉ አዲስ የጭንቀት ድባብ ሰፍነዋል። የካቲት 24 ቀን 2018 ዓ.ም ከክልሉ ጊዜያዊ አስተዳደር ፕሬዚዳንት ጽህፈት ቤት የወጣውና ለሁሉም የመንግስት መስሪያ ቤቶች የተሰራጨው ደብዳቤ እንደሚያመላክተው የካቲት ወርን ጨምሮ ለሚቀጥሉት ጊዜያት የሚሆን ምንም አይነት የደሞዝ ክፍያ የሚውል የጥሬ ገንዘብ ክምችት በክልሉ ካዝና ውስጥ ስለሌለም ለዚህ ቀውስ ዋነኛ መንስኤ ተደርጎ የተጠቀሰው ከፌዴራል መንግስት የሚላከው የበጀት ድጋፍ መዘግየቱና በክልሉ ውስጥ የሚታየው የገንዘብ ዝውውር እጥረት ቢሆንም እርምጃው ግን ከገንዘብ እጥረት በላይ ህዝብን የማጥቃት አካል ተደርጎ ተወስደዋል። ይህ ላልተወሰነ ጊዜ የተላለፈ የደሞዝ እገዳ ውሳኔ የብልጽግናው አገዛዝ በትግራይ ህዝብ ላይ የጀመረውን የማስራብና የማዳከም ስትራቴጂ አዲስ ምዕራፍ መሆኑን ብዙዎች ይስማሙበታል። ጦርነቱ በይፋ ካበቃ በኋላም ቢሆን የህዝብን የህልውና መሰረት የሆነውን ደሞዝ በመከልከል በሺዎች የሚቆጠሩ ቤተሰቦች ለረሃብና ለከፋ ማህበራዊ ቀውስ መዳረግ መንግስት ህዝብን ለመቅጣትና ለማንበርከክ የያዘውን አቋም የሚያሳይ ነው። በተለይም የኑሮ ውድነት ሰማይ በነካበት በዚህ ወቅት የድሃውን ሰራተኛ ደሞዝ መያዝ አገዛዙ የጀመረውን ህዝብን የመውጋት መንገድ በኢኮኖሚ ጦርነት መቀጠሉን በግልጽ ያሳያል። ክፍያው እስከ መቼ ሊቋረጥ እንደሚችል አለመታወቅ ደግሞ በሰራተኞችና በቤተሰቦቻቸው ላይ ያለውን ስጋት እጥፍ ድርብ አድርጎታል። ውድ አድማጮቻችን ለአሁን ያዘጋጀንላችሁ አጫጭር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።